ባለሙ እባላለሁ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። የመጀመሪያ እናም ቤተሰብ በመሆን ቀጣይ ጆርኒዎችን አብራችሁ መከታተል ትችላላችሁ። እንደምትወዱት ተስፋ አደርጋለሁ። ያው አንድ ቻሌንጅ ጀምሬያለሁ። አብዛኛው ጊዜ ቲክቶክ ላይ ነበር የምንቀሳቀሰው። አሁንም ቲክቶክ ላይ ነው ያለሁት። ነገር ግን እዛ ቲክቶክ ላይ የሰሯቸውን ቪዲዮዎች ወይንም ቻሌንጁን ሰብሰብ አድርጌ እዚህ ዩቲዩብ ላይ አፕሎድ አደርጋለሁ። ሪያክት እናደርጋለን። ድክመቴን፣ ብርታቴን፣ ጥሩ ነገሮች ያገኙባቸውን እንዲሁም ደግሞ አዳዲስ ሰዎች ዩቲዩብ ለመጀመር ቲክቶክ ለመጀመር የሚያስቡ ሰዎች ካሉ አስተማሪ ነገር ለማስተላለፍ ነው። እስቲ ቻሌንጁ ተጀምሯል። ቻሌንጁ ምን ይመስል ነበረ? 10ሩንም ቪዲዮዎች ላይ በተወሰነ መንገድ ሪያክት እያደረግን ቲክቶክ ላይ የተለቀቁትን ቪዲዮዎች መመልከት እንችላለን። ወደ ቪዲዮ እንሂድ። እውነት ለመናገር ቻሌንጁ ከባድ ነው። ገና በመጀመሪያው ቀን በጣም ከብዶኛል፣ ፊል እያደረኩ ነው። ድንገት ዛሬ ደግሞ አመመኝ። ለዛም ሊሆን ይችላል ወይ የቪዲዮን እንቀንሰው ወደ 8 እናምጣው ወይ ወደ 7። አይ ቻሌንጅ አይደለ፣ እንቀጥል። ዋጋ እንክፈል። መሙንም እንየው እንግዲህ፣ መሯሯጡንም እንቅልፉንም ማጣቱንም መጨነቁንም እንየው ይሳካል። ነገር ግን አንድ የረሳችሁት ነገር አለ። የዩቲዩብ ቻናሌን ቲክቶክ ባዮ ላይ አስቀምጫለሁ። የምትችሉ ሰዎች ሰብስክራይብ ማድረግን እንዳትዘነጉ። እናንተም ሰብስክራይብ ማድረግ እንዳትረሱ። እስካሁን ዝም ብሎ ማየት ቤተሰብ ሳይሆኑ ቅር ያሰኛል። እዚህ ጋር በጣም ከብዶ ነበረ። በጣም ቀኑን ሙሉ ታምሜ ነበረ። ያንን ቪዲዮዎች ሁሉ እየሰራው በነበረበት ሰዓት ላይ ህመም በደንብ እየተሰማኝ ነበረና ከበደኝ። ገና የመጀመሪያ ቀን ነው እና 10 አልሞላ ብሎኛል። እየሞከርኩ ነው፣ እየጣርኩ ነው። ህመሙ ተደርቦብኛል እና ወጣውና በቃ ይሄ ነገር እንቀንሰው ወይስ እንዴት ነው የሚል ጥያቄ ነበረ። ግን ቻሌንጅ አይደለ፣ በቃ በመከራ ውስጥ ማለፍ ግድ ይለናል። ስለዚህ መቀጠላችንን እንቀጥላለን። እንግዲህ እግዚአብሔር ይረዳናል። እርሱን ታምነን ጀምረናል። እንደሚጠናቀቅም ከፍጻሜ እንደሚደርስም ተስፋ አደርጋለሁ እግዚአብሔርን ታምኜ። ለዛ ነው ይሄኛው ቪዲዮ የተሰራው የነበረው። ቻሌንጁ ዛሬ ጀምሯል። በቀን 10 ቪዲዮ ለአንድ ወር 300 ቪዲዮዎችን የመስራት ቻሌንጅ ነው። በዚህ ቻሌንጅ ላይ እንቀላቀል ብላችሁ ነበረ። ክፍት ነው፣ ሁላችሁ መስራት ትችላላችሁ። እግዚአብሔር ይረዳናል፣ ይቻላል። እንግዲህ በየቀኑ ከመለቃችሁ 10 ቪዲዮዎች መካከል 2ቱ ከዚህ መጽሐፍ ይሆናል። የየዕለቱ ጸሎትና ምስጋና የሚል መጽሐፍ ነው። ይህንን መጽሐፍ የምታሳትመው የመካነ ኢየሱስ ቤተክርስቲያን ናት። እንግዲህ የመካነ ኢየሱስ መንፈሳዊ መጽሐፍት መሸጫ መደብሮች ታገኙ ትችላላችሁ። ገዝታችሁ አብራችሁን ማንበብ ትችላላችሁ። የተወሰኑ የጸሎት ሀሳቦችን የሚጠቀሱ የእግዚአብሔር ቃሎችን እናነባለን። እግዚአብሔር ይረዳናል። የእግዚአብሔር ነኝ። 1ኛ ቀን ጠዋት አምልኮ። በአንድ ዘላለማዊ ፍቅር 3 አካል ያለው አንድ እግዚአብሔር አምላክ ይባረክ። እግዚአብሔር ስለ ታላቅነቱ ብዛት ይባረክ። እግዚአብሔር ስላደረገው ሁሉ ይባረክ። በምድር ባለችው ቤተክርስቲያኑ ይባረክ። በሰማይ ባለው ሰራዊቱ ይባረክ። እግዚአብሔር ከጥንት ጀምሮ ይባረክ፣ አሁንም ይባረክ፣ ለዘላለም ይባረክ። እግዚአብሔር ሁልጊዜ ይባረክ፣ አሜን። የመጽሐፍ ቅዱስ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን ፈጠረ። ምድርን ሁሉ ይግዙ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆ እጅግ መልካም ነበረ። እናስብበት፣ እናሰላስል። እግዚአብሔር ፈጥሮኛልና የእርሱ ነኝ፣ ፍጥሩ ነኝና በእርሱ እታመናለሁ። በእግዚአብሔር መልክና ምሳሌ የተፈጠርኩ ነኝና እንደ ፍጹም የእግዚአብሔር መልክ እንደ መድኃኒቴ እንደ ኢየሱስ ክርስቶስ ልኖር እፈቅዳለሁ። እግዚአብሔር ሲፈልገኝ እሸሸገዋል፣ ሲናገርም አልመቸው ታዘዛለሁ። ለዕለቱ የሚሆን ጸሎት። በአንተ ሕያዋን የሆነ የምታንቀሳቅሰንና የምታኖረን ሰማያዊ አባት ሆይ በዕለታዊ ሕይወታችን በምንሰራው ስራና በምናስበው ሀሳብ ሁሉ እንዳንረሳና ሁልጊዜ አካሄዳችንን እንደምትመለከት እንድናስታውስ መንፈስ ቅዱስ ይመራን ዘንድ በጌታችን በኢየሱስ ክርስቶስ ስም በትህትና እንለምናለን። አሜን። አሜን። በነገር ሁሉ እግዚአብሔር ይክበር። በጣም ደስ የሚል ነው። የዛሬው ጅማሬ እንግዲህ የመጀመሪያ ቪዲዮ ያደረኩት ጸሎት ነው። ይሄ ባይገርማችሁ ደግሞ 30 ቀናትን ይይዛል። የጠዋትና የማታ ጸሎት ነውና ጸሎት በህይወታችን መለየት የለበትም። ዕለት ዕለት የእግዚአብሔርን ፊት መፈለግ አለብን። ቀጣይ ቪዲዮዎች ላይም እንመለከተዋለን። ከዚህ በኋላ የሚሆኑት
አይ ቲንክ በየጠዋቱ እንደዚህ አይነት ጸሎትና ምሽት ማታ ላይም ደግሞ የምሽት ጸሎት እንደሚሆን ተስፋ አደርጋለሁ። እስቲ ቪዲዮውን ቀጣይ ሁለተኛ ላይ ቻሌንጁ ምን ነበር የሚለውን እንመልከት። በጸሎት ግን እንድንተጋ ላበረታታችሁ እወዳለሁ። ሁለተኛው ቪዲዮ ምንድነው? እግዚአብሔር የአደጋ ጊዜ ግንኙነት አለ። በችግራችንና በመከራችን ጊዜ ብቻ እግዚአብሔርን መፈለግ ማቆም አለብን። መጽሐፍ ቅዱስም የሚነግረን ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው የሚለን በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 17 ጀምሮ። እና ወንድምና እህቶቼን በርታ፣ ሳናቋርጥ የእግዚአብሔርን ፊት እንፈልግ በጸሎት እግዚአብሔርም ይረዳናል። ከዛሬ ጀምሮ ፊቱን እንፈልግ። ተባረኩ። አሜን። በነገር ሁሉ እግዚአብሔር ይክበር ማለት እወዳለሁ። እግዚአብሔር መክበር ስላለበት ክብሩን ሁሉ እርሱ መውሰድ ስላለበት በእውነት አብዛኛውን ጊዜ አይተን ከሆነን አስተውለን ከሆነን ችግር ሲያጋጥመን ብቻ የእግዚአብሔርን ፊት ለመፈለግ እንሞክራለን፣ እንጥራለን። በመልካሙ ጊዜና ነገሮች በተደላደሉ ጊዜ፣ ምቹ በሆኑ ጊዜ ግን እግዚአብሔርን ፊት መፈለግ እናቆማለን። ይሄኛው አይነት ልማዳችን መቆም አለበት። የአደጋ ጊዜ ጥሪ እሳት አደጋ ብቻ ነው ልንደውል የሚገባው እንጂ እግዚአብሔር ጋር የአደጋ ጊዜ ወይንም መከራ ችግር በደረሰብን ጊዜ እግዚአብሔርን መፈለግ የለብንም። ያው እንደሰማነው ነው። ሳታቋርጡ ጸልዩ ተብለናል። ሳናቋርጥ ዕለት ዕለት መጸለይ ይሁንልን። እግዚአብሔር ይርዳን፣ እንበርታ። ሶስተኛው ቪዲዮ ምን ነበር? እስቲ ወደ ሶስተኛው ቪዲዮ እንሂድ። አብረን እንዲንበል አንተን እንዳልበድል ቃልህን በልቤ ውስጥ ሰውር። ይህ ማለት ቃሉን ማንበብ ብቻ ማለት አይደለም። የእግዚአብሔርን ትእዛዛት፣ የእግዚአብሔርን ተስፋዎች፣ የእግዚአብሔርን መርሆች በውስጣችን ከፍ አድርገን መመልከት የዓላማዎቻችን፣ የአስተሳሰቦቻችን፣ የፍላጎቶቻችን ዋና አካል ማድረግ ማለት ነው። በእውነት እግዚአብሔር ይርዳን። አንተን እንዳንበድል ቃልህም በልባችን ውስጥ ሰውር። መዝሙረ ዳዊት 119 ቁጥር 11 ላይ ይህንን ቃል እናገኘዋለን። አሜን። ቃሉ በልባችን ይሰወር። እግዚአብሔር ይርዳን። ሌላ ምን የሚችለው ነገር የለም። በደንብ ተናግሮታል። አቱዩ በደንብ ተናግሮታል። ሰው እግዚአብሔር ይርዳን። ወደ አራተኛው ቪዲዮ እንሂድ። በኖረና የእግዚአብሔርን ፍቅር መግለጽ በቻለ ግን የለም። በቃ እግዚአብሔር ታላቅ ነው። ፍቅሩ ከቃላት በላይ ነው። እግዚአብሔር ይክበር። ቃላት የለንም። እውነት እግዚአብሔር ይክበር ይክበር። ወደ አምስተኛው ቪዲዮ እንሂድ። መከራና ስቃይ በበዛበት በዚህ ዓለም ውስጥ በብዙ መከራ፣ በብዙ ጥያቄ፣ በብዙ ስቃይ ውስጥ እያለፋችሁ ላላችሁ ለእናንተ ወንድምና እህቶቼ በአሌክስ ዘጸአት የተጻፈ አንድ መጽሐፍ ልጠቁማችሁ መጥቻለሁ። የመጽሐፉም ርዕስ የእከይና የስቃይ ጣጣ ይላል። ፍልስፍናዊ፣ ነገረ መለኮታዊና መጋቢያዊ ትንታኔዎች የቀረቡበት ነው። በእውነት ይህንን መጽሐፍ እንድታነቡት እመክራችኋለሁ። ብዙ ጥያቄያችሁን እንደሚመልስላችሁ አልጠራጠርም። ይህንን መጽሐፍ ፈልጋችሁ ነገውኑ ማንበብ አለባችሁ። አሌክስ ዘጸአት በጣም ብዙ መጽሐፍቶችን እንደጻፈ አውቃለሁ። ይህንን መጽሐፍ ካነበብኩት ትንሽ ቆይቻለሁ እና በህይወት ጉዳይ በአንዳንድ ገጠመኞች ከሰዎች ጋር ስናወራ ብዙ ሰው ስቃይ፣ መከራን፣ ብዙ ጥያቄ ደግሞ በህይወቱ ላይ እንዳለበት ብዙ ሰው ያነሳል እና ይህንን መጽሐፍ ለብዙ ሰው ሰጀስት ማድረግ እፈልግ ነበረ። አሁን እድሉን አግኝቼ ሰጀስት አድርጌያለሁ። በጣም ሁላችንም ብናነበው ብዬ እመክራችኋለሁ። ግዴታ በመከራ ውስጥ ማለፍ አለብን ብዬ አላስብም። ከማለፋችን በፊት ብናውቀው የሆነ ግንዛቤ ቢኖረን በሰዓቱ ላይ ወይንም በሁኔታው ላይ ስንሆን እንማርበታለን ማለት ነው። ብዙ አንጎዳበትም። መልስ ደግሞ ከዚህ ውስጥ አውጥተን ልንመልስ ለራሳችንም ወይንም ደግሞ አካባቢችን ላይ ለተፈጠረው ነገር መልስን ለመስጠት እንችላለን ብዬ አስባለሁ እና በመከራ ውስጥ፣ በችግር ውስጥ፣ በስቃይ ውስጥ፣ በዋይታ ውስጥ፣ በብዙ ጥያቄ ውስጥ እያለፉ ያሉ ሰዎች ይህንን መጽሐፍ ቢያነቡት ብዬ በድጋሚ ለመምከር እወዳለሁ። ወደ ቀጣይ ቪዲዮ እንሂድ።
ይሄን ቪዲዮ ፖስት ማረጋው ካለ መፖስት ነው። ካለ መፖስት ይሻላል ብለን ነው። ምንም ቁም ነገር የለው። ካለ መፖስትን ፖስት የአዲስ ቻሌንጅ ነው። ካለ መቆም ይሄንን በቃ የተጠቀምኩት ቪዲዮ የሆነ ሰዓት ላይ ታመምኩ እና ቪዲዮ ለመስራት ጊዜ ሄደብኝ። ወደ 12 ሰዓት ሆነ ኦልሞስት 2 ሰዓት 1 ሰዓት ኦልሞስት ሆነ። ሰዓቱ በጣም ሄዶብኛል። 6ኛ ቪዲዮ ነው 5ኛ ቪዲዮ እና ልክ ይሄንን ሳየው ወዲያው ካለ መፖሰት ይሻላል ይሄንን ለቅቄዋለሁ። ግን የከተማውን ገጽታ ማየት እንችላለን። እዛው ኤርናሞል ወረድ ብሎ ያለው አካባቢ ላይ ነው ተቆፍሮ የነበረ ሰዓት ላይ ያነሳሁት። ከዛ ደግሞ ተለውጦ አሁን ያለበትን ሰዓት ላይ በዚህ መልክ አድርጌ ለቅቄዋለሁ። ካለ መፖሰት ይሻላል። ወደ ቀጣይ ቪዲዮ እንሂድ። ፍጥረት የሚደገፍበት እኔ ተስፋ ማደርግበት በሰማያት ላይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ። የአቤጽና ጸጋ በጣም ነው የምባረክባችሁ። እግዚአብሔር አብስቶ ይባርካችሁ ማለት እወዳለሁ። ቤተሰቦች እናንተም ደግሞ ብታውቋቸውና ብትከተሏቸው ፎሎ ብታደርጓቸው በብዙ እንደምትባረኩ ተስፋ አደርጋለሁ። ለዛም አስቤ አካውንታቸውን ከስር ሜንሽን አድርጌዋለሁ። ቲክቶካቸው ማደግ አለበት። ብዙ መዝሙሮቻቸውን ብዙ መስማት አለባችሁ። የሚጠቅሙን ሰዎች አብዛኛውን ጊዜ አንሰማም ወይ አንከተልም። እንደ እድል ሆኖ ሊሆን ይችላል ወይ ስንፈታችን ሊሆን ይችላል አላቅም። ግን እነዚህ ቆየት ብሎ ያወቁት ደግሞ የሰሙት ወንድማማቾች መሆናቸው ነውና መዝሙራቸውን በጣም እሰማለሁ። በጣም ነው የምባረክበት እና እግዚአብሔር ይባርካቸው ወንድሞቼ ናቸውና እግዚአብሔር ይባርካቸው ማለት እወዳለሁ። እናንተም ቲክቶክ ማትጠቀሙ ከሆነ ቲክቶክ ከፍታችሁ ፎሎ ብታደርጓቸው በጣም ደስ ይለኛል። ለምድር በረከት ይሁኑ፣ ለብዙዎች በረከት መባረክ ይሁኑ። ጸጋውን እግዚአብሔር ያብዛላቸው በድጋሚ ማለት እወዳለሁና ክርስቲያን ስናይ እናበረታታ። እንደዚህ አይነት አቅም ያላቸውን ጸጋው በብዙ ያላቸውን ወንድምና እህቶችን በደንብ ማበረታታት አለብን ብዬ አስባለሁና አሁንም በዚህ በቀጣይ 30 ቀናቶች ውስጥ ብዙ አድማጭ ኦዲየንስ የሌላቸውን ወንድምና እህቶቻችንን ማስተዋወቅ ሰዎች ፎሎ እንዲያደርጓቸው ለማድረግ እሞክራለሁ። ከዛ አንፃር ነው ይሄኛው ቪዲዮ። እግዚአብሔር አብስቶ ይባርካችሁ ማለት እወዳለሁ። እረፍቴ ኮነ ከጥሬ እንዳይናድ ባለሙካታ አብዘቼ እላለሁ። በጣም መዝሙር እወዳለሁ። በጣም ደክሜ በነበረባቸው ጊዜያቶች ውስጥ በዓለም ሳለው መዝሙር በጣም እሰማ ነበርና አሁንም በደንብ የድሮ መዝሙሮች ቆየት ያሉ መዝሙሮችን አብዛኛውን ጊዜ መስማት እወዳለሁ። ቴሌግራም ቻናል ከፍቼ ሰዎች እንዲሰሙ ማበረታታለሁና ይህንን መዝሙር በቃ ልክ ስሰሙ ስለተነካው ለቅቄዋለሁ። 9ኛ ቪዲዮ እሱ ነበር። የመጨረሻው 10ኛው ቪዲዮ ላይ ደርሰናል። እንግዲህ እንስማ። የጸሎት ቪዲዮ ነው እና ጸልየን አመስግነን እንጨርሳለን። ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትረሱ። ወደ ቪዲዮ እንሂድ። የእግዚአብሔር ነኝ ቀን አንድ ማታ ሰማያት ክብርህን ምድርም ጥበብህን ባህርም ኃይልህን የሚናገሩልህ እንዲሁም የሚያስቡና ስሜት ያላቸው ፍጥረታት ሁሉ ታላቅነትህን በያሉበት የሚያውጁልህ ኃያል እግዚአብሔር አምላካችን ሆይ ክብር፣ ከፍታ፣ ኃይል፣ ታላቅነትና ጸዳል ሁሉ ከአሁን ጀምሮ እስከ ዘላለም ላንተ ይሁን። የደከሙ ሁሉ ያርፉ ዘንድ በአምላካዊ ምሕረት ምድርን በጨለማ መጋረጃ የምትጋርዳት ኃያል አባት ሆይ በዚህች ሌሊት ሰዎችን ሁሉ በአንተ አሳርፍ። ሌሊቱን በሐዘን በጭንቀት ወይም በመከራ የሚያሳልፉትን ጸጋ ያጽናናቸው፣ ደግፋቸውም። ተወዳጆች ዘመዶቻችንን ባልንጀሮቻችንን እና ጎረቤቶቻችንን ሁሉ በእጅ አደራ እንሰጣለን። ታማኝ ሕዝብህን አበርታቸው፣ አጽናቸውም። ክፉዎችን መልሳቸው፣ ግዴለሾችን ከእንቅልፋቸው አንቃቸው። የወደቁትን አንሳቸው፣ የታመሙትን ፈውሳቸው። ለሚሞቱት ሰላም ስጣቸው፣ የተደነጋገሩትን ምራቸው። እንዲሁም እውነትን መቀበል ለሚፈልጉ መሰናከያ የሚሆንባቸውን ሁሉ አስወግድላቸው።
የተደነጋገሩትን ምራቸው። እንዲሁም እውነትን መቀበል ለሚፈልጉ መሰናከል የሚሆንባቸውን ሁሉ አስወግድላቸው። በዚህም ሁሉ ቅዱስ ስምህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ይከብር ዘንድ እንለምንሃለን። አሜን። በሰላም እተኛለሁ፣ አንቀላፋለሁ። አቤቱ አንተ ብቻህን በእውነት አሳድረኸኛልና። በሰላም ደሩ። ተባረኩ። እግዚአብሔር የተመሰገነ ይሁን። እንግዲህ የመጀመሪያ ቪዲዮ ነው፣ የመጀመሪያ ዩቲዩብ ነው። እንደዚህ ስሰራ የራሴ ቪዲዮ ላይ ነው ደግሞ ሪያክት እያደረኩ ያሉት። በኮሜንት ሐሳባችሁ መግለጽ ትችላላችሁ። ያው ጀማሪ አይደለ፣ ቀስ እያለን አይደለ የምናድገው፣ የምንሻሻሉ። ድምፁ ይጠራል፣ ይስተካከላል፣ ላይትም እናስተካክላለን፣ ባክግራውንድም እናስተካክላለን። ግን የእናንተ ፍቅር እንዲለየኝ አልፈልግም። አብሮነታችሁን እንድታሳዩኝ እፈልጋለሁ። ሰብስክራይብ በማድረግ ከዛሬ ነገ፣ ከነገ ከነገ ወዲያ እያለ ይስተካከላል። በዛሬ ግን ይህንን ሞክሬያለሁ። በተሻለና በተደራጀ መንገድ ደግሞ እንደምመጣ እንደሚስተካከል አምናለሁ። የትኛውም ሰው ፐርፌክት ሆኖ እንዳልጀመረ ስለማምን፣ ስለዚህ ዛሬ ጥሩውን ነገር ለመስራት ጥሩውን ነገር ለመስጠት ሞክሬያለሁ። እግዚአብሔር ይረዳናል። ነገ ጥሩ ነገር እንዲገጥመን እግዚአብሔር ይርዳን። በነገር ሁሉ እግዚአብሔር ይክበር። ጸጋና ሰላም ይብዛላችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ተባረኩ። ኢዮብ አለሙ ነኝ።